መጽሐፈ ምሳሌ ምዕራፍ 6 ከተላላነት መራቅ። ልጄ ሆይ ለጎረቤትህ ዋስ ብትሆን፣ ስለ ሌላውም ሰው እጅ መተህ ቃል ብትገባ፣ በተናገረው ነገር ብትጠመድ፣ ከአፍህ በወጣውም ቃል ብትያዝ፣ ልጄ ሆይ ራስን ለማዳን ይህን አድርግ። በጎረቤትህ እጅ ስለወደቅ ሄደህ ራስህን አዋርድ። ጎረቤትህን አጥብቀህ ለዝንዘው። ዓይኖችህ እንቅልፍ አያዛቸው፣ ሽፋሽፍቶችህም አያንጎላችሁ። ከአዳኝ እጅ እንዳመለጠች ሚዳቋ፣ ከአጥማጅ ወጥመድ እንዳፈተለከች ወፍ ራስህን አድን። አንተ ታካች ወደ ጉንዳን ሂድ፣ ዘዴውን አስተውለህ ጠቢብ ሁን። አዛዥ የለውም፣ አለቃም ሆነ ገዥ የለውም። ሆኖም ግን በበጋ ምግቡን ያከማቻል፣ በመከርም ወቅት ቀለቡን ይሰበስባል። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍስ መቼ ትነሳለህ? ጥቂት ማንቀላፋት፣ ጥቂት ማንጎላቸት፣ እጅን አጣጥፎ እስቲ ጥቂት ልረፍ ማለት ድህነት እንደ ወንበዴ፣ እጦትም መሳሪያ እንደታጠቀ ሰው ከተፍ ይልብሃል። ወሮ በላና ጨካኝ፣ ነውረኛ አንደበቱን ይዞ የሚዞር፣ በዓይኑ የሚጠቅስ፣ በእግሩ ምልክት የሚሰጥ፣ በጣቶቹ የሚጠቁም፣ በልቡ ተንኮል ክፋትን የሚያውጠነጥን፣ ምንጊዜም ጠብ ይጭራል። ስለዚህ በቅጽበት መዓት ይወርድበታል፣ በድንገት ይጠፋል፣ መዳኛም የለውም። እግዚአብሔር የሚጠላቸው 6 ነገሮች አሉ፣ የሚጸየፋቸውም 7 ናቸው። እነርሱም ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደም የሚያፈሱ እጆች፣ ክፋትን የሚያውጠነጥን ልብ፣ ወደ ክፋት የሚቻኮሉ እግሮች፣ በውሸት ላይ ውሸት የሚጨምር ሐሰተኛ ምስክር፣ በወንድማማቾች መካከል ጠብን የሚጭር ሰው። ከዝሙት መራቅ። ልጄ ሆይ የአባትህን ትእዛዝ አክብር፣ የእናትህንም ትምህርት አትተው። ምንጊዜም በልብህ አኑራቸው፣ በአንገትህም ዙሪያ እሰራቸው። በምትሄድበት ሁሉ ይመሩሃል፣ በምትተኛበት ጊዜ ይጠብቁሃል፣ በምትነቃበት ጊዜም ያነጋግሩሃል። እነዚህ ትእዛዞች መብራት ናቸውና፣ ይህችም ትምህርት ብርሃን፣ የተግሣጽ እርምትም የሕይወት መንገድ ናት። እርሷም ከምግባረ ብልሹ ሴት፣ ልዝብ አንደበት ካላት ዘልዛላ ሴት ትጠብቅሃለች። ውበቷን በልብህ አትመኝ፣ በዓይኗም አትጠመድ። ጋለሞታ ሴት ቁራሽ እንጀራ ታሳጣሃለችና፣ አመንዘራይቱም በሕይወትህ በራሱ ላይ ትሸምቃለች። ለመሆኑ ልብሱ ሳይቃጠል በጉያው እሳት መያዝ የሚችል ሰው አለን? አንድ ሰው እግሮቹ ሳይቃጠሉ በፍም ላይ መሄድ ይችላልን? ከሰው ሚስት ጋር የሚተኛም እንደዚሁ ነው፣ የሚደርስባትም ከቅጣት አያመልጥም። ሌባ በተራበ ጊዜ ራቡን ለማስታገስ ቢሰርቅ ሰዎች አይንቁትም። በቤቱ ያለውን ሀብት ሁሉ የሚጠይቀው ቢሆንም ከተያዘ 7 እጥፍ መክፈል አለበት። የሚያመነዝር ሰው ግን ማመዛዘን ይጎድለዋል። እንዲህ የሚያደርግ ሁሉ ራሱን ያጠፋል። መደብደብና ውርደት ዕጣው ነው፣ ኀፍረቱም ከቶ አይወገድም። ቅናት የባልን ቁጣ ይቀሰቅሳልና፣ በሚበቀልበትም ጊዜ ምሕረት አያደርግም። ምንም አይነት ካሳ አይቀበልም። የቱንም ያህል ብዙ ቢሆን መማለጃን እሺ አይልም።